ምዕራፍ 21 በከነዓናውያን ላይ የተገኘ ድል። በአዜብ በኩል ተቀምጦ የነበረው ከነዓናዊ የአራድ ንጉሥ በአታሪን መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከእነርሱም ምርኮን ማረከ። እስራኤልም ለእግዚአብሔር ይህን ሕዝብ አሳልፈ በእጃችን ብትሰጠን እርሱንና ከተሞቹን ሕርም ብለን እናጠፋዋለን ብለው ስእለት ተሳሉ። እግዚአብሔርም የእስራኤልን ድምፅ ሰማ፣ ከነዓናውያንንም አሳልፎ በእጃቸው ሰጣቸው። እነርሱም ከተሞቻቸውን ሕርም ብለው አጠፏቸው። የዚያን ስፍራ ስም ሕርም ብለው ጠሩት። መርዘኛው እባብና ከነሐስ የተሠራው እባብ። ከሆር ተራራ በኤርትራ ባሕር መንገድ ተጓዙ። ከኤዶምን ምድር ዞሯት። ሕዝቡም በመንገድ ተበሳጩ። ሕዝቡም በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን ብለው እግዚአብሔርንና ሙሴን አሙ። እንጀራ የለም ውሃ የለምና ሰውነታችንም ይህን ጥቅም የሌለው እንጀራ ተጸየፈች ብለው ተናገሩ። እግዚአብሔርም በሕዝቡ ላይ የሚገድሉ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ልጆች ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴን የናስ እባብ ሰርተህ በዓላማ ላይ ስቀል፣ እባቡም ሰውን ቢነድፍ የተነደፈው ሁሉ ይመልከተው ይድናልም አለው። ሙሴም የናስ እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፋቸው ሁሉ የናሱን እባብ ባዩ ጊዜ ዳኑ። ወደ ሞዓብ ሸለቆ የተደረገ ጉዞ። እስራኤልም ልጆች ተጓዙ፣ በኦቦትም ሰፈሩ። ከኦቦትም ተጉዘው በሞዓብ ፊት ለፊት ባለችው ምድረ በዳ በፀሐይ መውጫ በኩል በጌልጋይ ሰፈሩ። ከዚያም ተጉዘው በዜሬድ ሸለቆ ሰፈሩ። ከዚያም ተጉዘው በአሞራውያን ዳርቻ በሚወጣው ምድረ በዳ ውስጥ በአርኖን ማዶ ሰፈሩ። አርኖን በሞዓብና በአሞራውያን መካከል ያለ የሞዓብ ዳርቻ ነውና፣ ስለዚህ በመጽሐፍ ተባለ። የእግዚአብሔር ጦርነት ዞኦብንና የአርኖን ሸለቆችን አቃጠለ። ወደ ኢር ማደሪያ የሚወርድ በሞዓብ ዳርቻም የሚጠጋ የሸለቆች ፈሳሾችንም አቆመ። ከዚያም እግዚአብሔር ሙሴን ሕዝቡን ሰብስብ፣ የሚጠጡትን ውሃ እሰጣቸዋለሁ ብሎ ወደ ተናገረላት ጉድጓድ ሄዱ። በዚያም ጊዜ እስራኤል በዚያ ጉድጓድ አጠገብ ይህንን መዝሙር ስለ ጉድጓዱ መዘመር ጀመሩ። አለቆች ቆፈሯት በበትረ መንግሥት በበትራቸውም፣ የአሕዛብ ነገሥታት በመንግሥታቸውና በግዛታቸው አጎደጎዷት አሉ። ከዚያችም ምንጭ ወደ መንተናይን ተጓዙ። ከመንተናይንም ወደ ነሃልያል፣ ከነሃልያልም ወደ ባሞት፣ ከባሞትም ምድረ በዳውን ከላይ ወደሚመለከተው ወደ ፈስጋ ተራራ ራስ በሞዓብ በረሃ ወዳለው ወደ ያኒን ሸለቆ ተጓዙ። በንጉሥ ሴዎንና በንጉሥ ዐግ ላይ የተገኘው ድል። እስራኤልም ወደ አሞራውያን ንጉሥ ወደ ሴዎን በሰላም ቃል እንዲህ ብለው
መልእክተኞችን ላኩ። በምድርህ ላይ እንለፍ፣ በመንገዱም እንሄዳለን፣ ወደ እርሻ ወደ ወይን ቦታ አንገባም፣ ከጉድጓድም ውሃ አንጠጣም፣ እስክንወጣ ድረስ በንጉሥ ጎዳና እንሄዳለን። ሴዎንም እስራኤል በወሰኑ ላይ ያልፉ ዘንድ አልፈቀደም። ሲሆንም ሕዝቡን ሁሉ ሰበሰበ፣ እስራኤልንም ለመውጋት ወደ ምድረ በዳ ወጣ። ወደ ኢያሶንም መጣ፣ እስራኤልንም ተዋጋቸው። እስራኤልም በሰይፍ መታው፣ ምድሩንም ከአርኖን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። የአምኖም ልጆች ዳርቻ ኢያዜር ነበር። እስራኤልም እነዚህን ከተሞች ሁሉ ወሰደ። እስራኤልም በአሞራውያን ከተሞች ሁሉ በሐሴቦንና በመንደሮቹ ሁሉ ተቀመጠ። ሐሴቦንም የአሞራውያን ንጉሥ የሴዎን ከተማ ነበር። እርሱም የፊተኛውን የሞዓብን ንጉሥ ወግቶ ከአሮኤር እስከ አርኖን ድረስ ምድሩን ሁሉ ወስዶ ነበር። ስለዚህም የምሳሌ ሰዎች እንዲህ ብለው ይናገራሉ። ወደ ሐሴቦን ኑ፣ የሴዎን ከተማ ይመስረት ይገንባ። እሳት ከሐሴቦን ነበልባልም ከሴዎን ከተማ ወጣ፣ እስከ ሞዓብ ድረስ በላ፣ የአርኖን ሐውልቶችንም ዋጠ። ሞዓብ ሆይ ወዮል! የካሞዝ ሕዝብ ሆይ ጠፋ! ወንዶች ልጆቻቸው ለማደን ሴቶች ልጆቻቸው ለምርኮ ለአሞራውያን ንጉሥ ለሴዎን ሰጠ። ዘራቸውም ከሐሴቦን እስከ ዴቦን ድረስ ጠፋ። ሴቶቻቸውም ደግሞ በሞዓብ ላይ እሳትን አነደዱ። እስራኤልም በአሞራውያን ከተሞች ተቀመጡ። ሙሴም ሰላዮቹን ወደ ኢያዜር ላከ፣ እርሷንና መንደሯንም ያዙ። በዚያም የነበሩትን አሞሬናውያንን አባረሩ። ተመልሰውም በባሳን መንገድ ወጡ። የባሳንም ንጉሥ ዐግ ከሕዝቡ ሁሉ ጋር በኤድራይን ይዋጋቸው ዘንድ ወጣ። እግዚአብሔርም ሙሴን እርሱንና ሕዝቡን ሁሉ ምድሪቱንም አሳልፌ በእጅ ሰጥቻለሁና አትፍራው፣ በሐሴቦንም በተቀመጠው በአሞሬውን ንጉሥ በሴዎን እንዳደረግሁ እንዲሁ ታደርግበታለህ አለው። እርሱንና ልጆቹን ሕዝቡንም ሁሉ አንድ ሰው ሳያመልጥ መቱ፣ ምድሪቱንም ወረሱ።